የዲዬጎ አርማንዶ ማራዶና የህይወት ትረካ። ይህ የምድር ዳርቻ ነው። ቪላ ፊዮሪቶ፣ የቆርቆሮ ቤቶች፣ ያልተነጠፉ መንገዶችና የማያልቅ የድህነት ሽታ ያለበት ስፍራ። በዚህ ስፍራ ነበር ህይወት ልክ እንደተጣለ ጎማ እየተንከባለለች የነበረችው። ሆኖም ከዚህ ጨለምተኛ ስፍራ ለዓለም ሁሉ ብርሃን የሚሆን ኮከብ ብልጭ አለ። ስሙም ዲዬጎ ነበር። ትንሹ ዲዬጎ ቁመቱ አጭር፣ ደረት የመሰለ ጠንካራ አካል ያለው በእድሜ ከትልቆቹ ጋር እየተጫወተ ያደገ ልጅ ነበር። ከእጁ ላይ የማይለየው ጓደኛው የቆየ የተቦጫጨቀ የቆዳ ኳስ። ኳሱ የእርሱ መጫወቻ ብቻ አልነበረም፣ ከእውነት ወደ ቅዠት የሚወስደው መታታዊ ቁልፍ ነበር። እያንዳንዱ ጠጠርም በሜዳው ላይ፣ እያንዳንዱ የሰፈሩ ሻም ተቃዋሚ በሆነበት የፊዮሪቶ ሜዳ ላይ የማራዶና ጥበብ ቅርጽ መያዝ ጀመረ። እድሜው 15 ዓመት 355 ቀናት ከማያዊ ጨዋታ በፊት የኳስ ብልህነቱን የሚያሳይ የነበረውን ህዝብ ትንፋሽ ያስቆረጠው የአጭር ልጅ አሁን ታሪኩን ሊጀምር ነው። ተከላካዮችን የሚያንበረክክበት መንገድ፣ ኳሱን በእግሩ ስር ገራሙሻ የሚያሽከረክርበት ጥበብ ዲዬጎ ዝም ብሎ አይጫወትም ነበር። ኳሱን እየወሰደ ተከላካዮችን አሾልኮ አልፎ በረኛውን አሽቀንጥሮ ግቡን ሲያስቆጥር ፖለቲካው ጸጥ ይላል። ድህነቱ ይረሳል። አርጀንቲና ሁሉ ትነሳለች። እርሱም የህዝብ ሰው ሆነ። ከሁለት ዓመት በኋላ የህዝብ ቡድን ወደ ሆነው ቦካ ጁኒየርስ ሲገባ በቪላ ፊዮሪቶ የሰጠው ንጉስ ተመልሶ እንደመጣ ሁሉ አገሪቱ ተናወጠች። ታላቁ ፈተና መጣ። አውሮፓ ባርሴሎና ትልቁ ስም፣ ትልቁ ግብዣ ነበር። ግን ስፔን የማራዶና አመፀኛ መንፈስ አልቻለችውም። በጉዳት በበሽታና በሜዳ ላይ ግጭት ተመሰቃቀለ። ዲዬጎ ፍቅር የሚሰጠውን ከተማ ይፈልግ ነበር። በ1984 ዓ.ም ያቺ ከተማ ተገኘች። ናፖሊ የድሆች ከተማ፣ የደቡብ ኢጣሊያ የተናቀች ጥግ። ማራዶና እዚህ ሲደርስ ከ80 ሺህ በላይ ሰዎች ሊቀበሉት ስታዲየም ሞሉ። እርሱ ለናፖሊ እጅግ ጀግና አልሆነም፣ እርሱ አምላካቸው ሆነ። ሰሜኑ ከእብሪት ሲመለከታቸው የነበሩትን የናፖሊያንን ኩራት መልሶ ያመጣላቸው ጀግና። ዲዬጎ በአካባቢ ያሉትን ሀያላን የሰሜን ክለቦች ጁቬንቱስ፣ ኤሲ ሚላን በማንበርከክ ናፖሊን በታሪኳ ለመጀመሪያ ጊዜ ወደ የኢጣሊያ ሊግ ዋንጫ ከፍታ አመጣት። ሜዳው የእርሱ ቤተክርስቲያን ነበር። (1986) ሜክሲኮ። ማራዶና ከአርጀንቲና ይልቅ ራሱ አርጀንቲና ሆኖ ወደ ሜዳ ገባ። ሩብ ፍጻሜው ጨዋታ ከአርጀንቲና ጀርባ ያለችው ሀገር ብቻ ሳይሆን የተሰበረ ኩራትና ያልተፈወሰ ቁስል ይዛ የመጣች ሀገርን ወክሎ ተጋጣሚያቸውን እንግሊዝ በ51ኛው ደቂቃ ላይ የመጀመሪያ ግብ መጣ። ኳሷ ወደ እንግሊዝ ግብ ክልል ስትሻገር ረጃጅሙ በረኛ ሺልተንና አጭሩ ማራዶና በአየር ላይ ተገናኙ። ዲዬጎ ኳሷን በጭንቅላቱ ሳይሆን በእጁ መታት። ግብ። እንግሊዞች ተቃውሞ አሰሙ፣ ጩኸት ተሰማ። ዳኛው ግን ግቡን ፈቀዱ። ዲዬጎ በኋላ ላይ ይህች ግብ በከፊል የማራዶና ጭንቅላት በከፊል ደግሞ በእግዚአብሔር እጅ የተቆጠረች ናት ሲል በታሪክ ውስጥ ከዘላለም የማይጠፋ ቃል ተናገረ። ድፍረት፣ ተንኮልና ሰማያዊ ጣልቃ ገብነት። ከ4 ደቂቃ በኋላ ደግሞ የዓለሙ ሁሉ እይታ በዚያ ትንሽ ሰው ላይ ተተከለ። ከመካከለኛው ሜዳ የወሰዳት ኳስ ዲዬጎ መሮጥ ጀመረ። የ50 ሜትር ብቸኛ ጉዞ። ሺልተንን ጨምሮ 5 የእንግሊዝ ተከላካዮችን እያሾለከ የእግር ኳስ ህግጋት እየሰበረ ልክ እንደ ነፍስ ፍጥነትን እየጨመረ ኳሷን ከመረብ ውስጥ አሰፈራት። ይህች ግብ የክፍለ ዘመኑ ግብ ተብላ ታወቀች። የእግዚአብሔር እጅ ምህረት የለሽ ተንኮል ሲሆን ይሄኛው ግብ ደግሞ ንጹህ የጥበብ የልቀትና የጥበብ ማሳያ ነበረ። አርጀንቲናም የዓለም ዋንጫውን አነሳች። የናፖሊ ንጉስ
በክብር ጣሪያ ላይ ሲንጎራጎር የውስጡ ዓለም ግን እየተናደ ነበረ። ዝና ከብዶት ነበረ። ኳሱን እንደ ሕፃን ልጅ ያባብል የነበረው ሰው አሁን ሱሰኝነትና የግል ሕይወት ውጥንቅጥ አሽመደመደው። በ1991 ዓ.ም እገዳ ተጣለበት። የናፖሊ ፍቅር ወደ ትችትና ውግዝነት ተቀየረ። ጣሊያንን ለቆ ወጣ። በ1994 ዓ.ም የአሜሪካ የዓለም ዋንጫ ላይ በአጭር ጊዜ ብልጭ ድርግም አለ። ግብ ሲያስቆጥር ያሳየው እብድ የደስታ ጩኸት ከፍ ያለ ውጥረት የነበረበትን ሕይወት ያሳያል። ነገር ግን በሕገ ወጥ አነቃቂ መድኃኒት በመጠቀም ተቀጣ። የዲዬጎ የኳስ ጨዋታ በዚያው ያከተመ። የዚያ ታላቅ አርቲስት የመጨረሻ የጥበብ ፍንጣቂ ተዘጋ። ከዚያ በኋላ የነበረው ሕይወቱ ውጣ ውረድ የበዛበት ነበር። የአሰልጣኝነት ሙከራዎች በተለይም በአርጀንቲና ብሔራዊ ቡድን በ2010 ዓ.ም የዓለም ዋንጫ ላይ እርሱ ሁል ጊዜም ዲዬጎ ነበር። የማይታረም ስሜታዊ፣ ሕግን የማይቀበል ግን ደግሞ ሕዝቡን በፍቅር የሚያየው አርበኛ። እንደ አውሮፓውያን አቆጣጠር ኖቬምበር 25 2020 ዓ.ም የልቡ ምት ቆመ። ዓለም ሁሉ ደነገጠ። አርጀንቲና ለ3 ቀናት ብሔራዊ አዘር አወጀች። ናፖሊ ስታዲየሟን በስሙ ሰይማለች። ዲዬጎ ማራዶና አንድ የእግር ኳስ ተጫዋች አልነበረም። እርሱ የድህነት ህልም፣ የአመፀኛነት መንፈስ፣ የፖለቲካ ቁጣና ፍጹም የእግር ኳስ ጥበብ ተምሳሌት ነበር። የእርሱ ህይወት ድንቅ ፊልም ነው። የጀመረው በአቧራማ መንገድ፣ የጨረሰው ደግሞ በከዋክብት መካከል። አፈ ታሪኩ ግን ዘላለማዊ ነው። ማራዶናም ከስፖርተኛነት ወደ ማህበራዊ ሃይማኖታዊ ክስተት የተሸጋገረበት የመጨረሻው ደረጃ በ1998 ዓ.ም የተቋቋመው ኢግሌዚያ ማራዶኒያና የማራዶና ቤተ እምነት ነው። ይህ ከፊል ሃይማኖት የመጣው በዓለም ዙሪያ ያሉ በርካታ ደጋፊዎች በተለይም የላቲን አሜሪካ ህዝቦች በዕለት ተዕለት ኢኮኖሚያዊ ችግሮች፣ የዋጋ ግሽበት፣ ስራ እጥረት በተጠመዱበት ወቅት ለእግር ኳስ የነበራቸው አምላካዊ ስሜት እንደ መዝናኛና መንፈሳዊ መውጫ ሆኖ ስለሚያገለግል ነው። ይህ አምልኮ የሚመሰረተው በማራዶና በክርስቶስ መሰል መከራ ላይ ነው። የአምልኮ ስርዓቱ ደግሞ የእግዚአብሔር እጅ ጎልን ዳግም መፈጸምን ያካትታል። የማራዶና ቤተክርስቲያን ከሚሰጣቸው 10 ትእዛዛት መካከል ዋናው ስነ መለኮታዊ ድንጋጌ ኳሱ ፈጽሞ አይረክስም የሚለው ነው። ይህ ትእዛዝ በ1986ቱን የእግዚአብሔር እጅ ድርጊት ስነ መለኮታዊ በረከትን ይሰጣል። ማራዶና የኃጢአት ሰው ቢሆንም የድርጊቶቹ ውጤት ግን ለህዝቡ ነፃነትና ደስታን ስለሆነ ኃጢአቱ ይቀር ይባላል። ሌላው ትእዛዝ ደግሞ ዲዬጎ የአንድ ክለብ አባል አድርገህ አትጥራ የሚለው ነው። ይህ ትእዛዙን እሱን ከክለብ ታማኝነት በላይ ወደ ዓለም አቀፍ ምልክት ከፍ ያደርገዋል። የማራዶና አምላክ ያደረገው ፍጹምነቱ ሳይሆን የሰዎች ሁሉ መከራና የሥነ ምግባር ጉድለት በእሱ ውስጥ ተንጸባርቆ ስለታየ ነው። አስቀድሜም እንደተናገርኩት የማራዶና ታሪክ የመጨረሻ ምዕራፉ እጅግ የላቀ አሳዛኝ ምጸት የያዘ ነው። በዓለም ሁሉ ይወደድ የነበረው ሰውዬ አንዴ በቸልተኝነት ሊሞት እንደቻለ የሚጠይቅ ነው። ማራዶና ኖቬምበር 25 2020 ዓ.ም ላይ በ60 ዓመቱ ከዚህ ዓለም በሞት ተለየ። አሟሟቱ የደም መርጋትን ተከትሎ ከተደረገለት የአእምሮ ቀዶ ጥገና በኋላ ነበረ። የአስክሬን ምርመራው የልብ ድካምና አጣዳፊ የሳምባ እብጠት ምክንያት እንደሆነ ቢገልጽም ይህ የሆነው ለ10 ዓመታት ከቆዩ የኮኬንና የአልኮል ሱስ ውጊያዎች በኋላ ነው። የህይወቱ አሳዛኝ ፍጻሜ የመጣው በአቅራቢያው በሚኖሩት ሰዎች ቸልተኝነት ነው በሚል ክስ ነው። 7 የጤና እንክብካቤ ቡድን አባላት በወንጀል ቸልተኝነት ተከሰዋል። አቃቤ ሕጎችም ማራዶና ከቀዶ ጥገና በኋላ በአግባቡ ክትትል እንዳልተደረገለትና ሆስፒታል ውስጥ እንዲቆይ እንዳልተደረገ ይከራከራሉ። ምናልባትም ታሪኩን ሁሉ የሚያጠቃልለው እውነታ የሚገኘው በባለሙያዎች ምስክርነት ውስጥ ነው። በዓለም ሁሉ የሚመለክ ሰው በቂ የሕክምና ክትትል ሳይደረግለት እስከ 12 ሰዓታት ድረስ ሲሰቃይ እንደነበር ተመልክቷል። ይህ ዓለም አቀፋዊ አምልኮ የግል ቸልተኝነትን እንዴት እንደደበቀ ያሳያል። የዓለም አቀፉ ማራዶና በአደባባይ ይወደዳል፣ ነገር ግን በግል ይረሳል፣ ይታዋል። የክሱ ተከላካይ ወገን ማራዶና ራሱ ትብብር እንዳልነበረውና አስፈላጊውን ሕክምና እንደተቃወመ ይከራከራል። ይህ የሞት መንስኤ 2 ገጽታ እንዳለው ያመለክታል። በዙሪያ ያሉ ሰዎች በቸልተኝነትና የማራዶና የራሱ የእርዳታ እምቢታ። በአፍ ያጌጠ በውስጥ ያደፈ። ይህ የሐረግ አባባል የማራዶናን አሳዛኝ መጨረሻ ለመግለጽ ይረዳል። ውጩ በአምልኮና በዝና ያጌጠ ሲሆን ውስጡ ግን በበሰበሰ የጤና ስርዓትና በግል ቸልተኝነት ታፍኖ ነበር።
ዓለም ማራዶናን ይወደው ነበር። ነገር ግን ማንም ሰው ማራዶና የሚባለውን ሰው አልጠበቀውም።